ሁለንተናሽ ነው ወሰን ወሰን ነውርም የለብሽ ወሰን ወሰን ድንግል የዳዊት ልጅ ወሰን ወሰን የአባትሽን ቤት እርሺ ወሰን ወሰን በዓለሙ ንጉሥ ወሰን ወሰን ታይቷል ውበትሽ ወሰን 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 ለያዕቆብ እጆቹ ወሰን 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 ንዑፃው አግብርቲሁ ለልዑል እናንተ የልዑል አገልጋዮች ሆይ ኑ ውጡ። ትንቢተ ዳንኤል ምዕራፍ 3 ቁጥር 26። የተወደዳችሁና የተከበራችሁ የዚህን ቅዱስና የዋህ ሕዝብ መስዋዕት በየደረጃችሁና በየማዕረጋችሁ የምታሳርጉ የመንበረ ፓትርያርክ የመምሪያ ኃላፊዎች፣ የአንጋፋው ሀገረ ስብከታችን የአዲስ አበባ የየክፍሉ ኃላፊዎች፣ እጅግ የምንወዳቸው አባታችን መምህራችን መልአከ ምሕረት መምህር ዘካርያስ የየካ ክፍለ ከተማ ስራ አስኪያጅ፣ የዚህ ታሪካዊና ጥንታዊ አባቶቻችን አሻራቸውን ያኖሩበት ዳግማዊ ቁልቢ ቤተክርስቲያን አስተዳዳሪ፣ የልጅ አዋቂው መጋቤ ሃይማኖት መምህር ላይተ ማርያም፣ እንዲሁም ይሄ ታሪክ እንዲሰራ የታሪኩ ባለቤቶች እንድንሆን እናንተን በማስተባበር ከፊት በመሰለፍ ከምስራቅ ሸዋ እስከ አዲስ አበባ ብሎም እስከ ላሊበላ የሚታወቁት አረጋዊው አባት ሰው ስልጣን አይበቃኝም እያለ ወንበር ላይ የነኦዛን ዕጣ ፈንታ የሚጠባበቁ ወንበር ላይ የሚያንቀላፉ በበዙበት ዓለም ስልጣን ይብቃኝ፣ ልጆቼ በወንበሬ ይተኩ፣ እኔ ማስታረቁ ማግባባቱ ይሻለኛል ብለው በጊዜ ለቅድስት ቤተክርስቲያን ወንበር ሰጥተው ዛሬ ባራኪ ሆነው ያሉ የሁላችን አባት መልአከ ፀሐይ ቆሞስ አባ ገብረ ኢየሱስ፣ እንዲሁም ሊቃውንተ ቤተክርስቲያን፣ ካህናት፣ ዲያቆናት፣ የሰንበት ትምህርት ቤት መዘምራን በዛሬው ዕለት መስዋዕታችሁ ሰምሮላችሁ እንባችሁ ታብሶላችሁ አምላከ ቅዱስ ገብርኤል ካደረገላችሁ ድንቅ ሥራ የተነሳ እግዚአብሔር የሰማችሁ መባውን በእጃችሁ ቋጥራችሁ የመጣችሁ ገና በማንባት በመሳል ደጅ በመጥናት ላይ ያላችሁ ደግሞ መባችሁን በዓይናችሁ ቋጥራችሁ የመጣችሁ የገናናው መልአክ የቅዱስ ገብርኤል ልጆች አገልጋዮች እንኳን ለገናናው መልአክ ለቅዱስ ገብርኤል ዓመታዊ በዓል አደረሰን አደረሳችሁ። ሁላችሁንም ድምጻችሁ እስከ አርያም መሰማት አለበት፣ መውጣት አለበት። እግዚአብሔር መከበር አለበት። ልናከብረው የመጣ ነው፣ ልናገለግለው የመጣ ነው። በፊቱ ልንዘምርለት፣ ልናሸበሽብለት፣ ልንሰግድለት፣ ልናመልከው፣ ልናከብረው የመጣ ነው። አምላከ ቅዱስ ገብርኤልን ነውና ደግማችሁ አመስግኑ፣ አመስግኑ። አዎ እናንተ የልዑል አገልጋዮች ኑ ውጡ ብሎ ተናገረ። በሚገርም ሁኔታ ይህንን ቃል የተናገረው ከአማኞች ከሰማዕታት ከቅዱሳን ወገን የሆነ ሰው አይደለም። ቅዱሳንን የሚያሳድድ ሰማዕታትን የሚያሳድድ ለሰማዕትነት ክብር የሚሸኝ ተዋህዶ በደም እንድትስፋፋ ተዋህዶ በደም እንድትሰፋ በደም እንድታብብ ሲያደርግ የነበረ በመካከለኛው ምስራቅ የተነሳው ኢየሩሳሌምን ለሁለተኛ ዙር የወረራት ባዶ ያስቀራት
ገናናው ኃይለኛው ጉልበተኛው ናቡከደነጾር ነው። አንዳንድ እግዚአብሔር እኮ የክፎችንም አንደበት ይጠቀማል፣ በክፎችም ላይ ይመሰገናል። መመስገን ብቻ አይደለም፣ ክፎችን እንዲሰብኩ፣ ክፎችን ምሳሌ እንዲሆኑ፣ አራያ እንዲሆኑ ያደርጋቸዋል። እግዚአብሔር በዛም በዚህም ይቆርጣል፣ ይናገራል፣ መልእክት ያስተላልፋል። ናቡከደነጾር ነው። እናንተ የእግዚአብሔር ልዑል አገልጋዮቹ ታማኞቹ በጾም በጸሎት የጸናችሁ ከሕጌ በላይ ሕገ እግዚአብሔርን ያስቀደማችሁ እኔን ሳይሆን እግዚአብሔርን የፈራችሁ ለአምላካችሁ የታመናችሁ ሲድራቅ ሚሳቅ አብደናጎ እናንተን ውጡ አላቸው። ታሪኩ በሰፊው የቃል ኪዳኑ ታቦት እየዞረ ሊቃውንት እየተፈራረቁ ሰብከውናል፣ አስተምረውናል፣ መልእክቱን አስተላልፈዋል። ለበረከት ያክል ለመቆም ነው እኔም የቆምኩኝና የአባቶች አምላክ የቅዱሳኑ የስውራኑ የንጹሃኑ ሁላችንን አቁሞ እንዲያስተምረን ቅዱስ ፈቃዱ ይሁንልን። ይሄ ቃል የተነገረው አሁን ያልኳችሁ ለአናንያ፣ አዛርያ፣ ሚሳኤል በሁለተኛ ስማቸው ለእነኚህ ሰዎች ነው። እነኚህ ሰዎች በመካከለኛው ምስራቅ እግዚአብሔርን የሚወዱ ከመካከለኛው ምስራቅ ከኢየሩሳሌም ወደ ባቢሎን የዛሬዋ ኢራንና ኢራቅ ሃይማኖት የተወለደባት፣ ሃይማኖት የሞተባት፣ ሃይማኖት የተስፋፋባት፣ አምላክ ሥጋ የለበሰባት፣ በለበሰው ሥጋ ጸዋትወ መከራን የተቀበለባት፣ ሰማዕታት የታረዱባት፣ ቅዱሳን የፈለቁባት፣ ቅዱሳን የተገኙባት፣ ተዋሕዶ የተስፋፋችበት ምድር መካከለኛው ምስራቅ ከትላንት እስከ ዛሬ መከራ ያልተለያት፣ እሳት ያልተለያት፣ ችግር ያልተለያት ሀገር ነችና በዛ ሀገር ነው እኛ ከእግዚአብሔር ውጪ አንተ ለምታቆመው ወይም ላቆምከው አንተ ትገዱ ለምትለው እኛ አንሰግድም አሉ። እሱ መካከለኛውን ምስራቅ በስፋት መግዛት ከጀመረ ጊዜ ወዲህ ኢትዮጵያንም ሞክሮ ነበረ። አሉ ኢትዮጵያውያን ያኔ ተርብ የሆኑ ነብር የሆኑ በመንፈስ እግዚአብሔር የሚመላለሱ ከዚህ እስከ ህንድ የገዙ ግዛታቸውን ያስፋፉ የዛሬዋን አንሳ ቅርጫት ውስጥ የገባችውን ኢትዮጵያን አይደለም የምላቸው። የትላንትናዋ ገናናዋ ኢትዮጵያ፣ አስፈሪዋ ኢትዮጵያ እዚህ ሆና ከመካከለኛው ምስራቅ መካከል ልቧ የሚመታው ከዚህ እዛ የምትመዘዘው ባለ ክንፏ ኢትዮጵያ፣ በቅዱሳን የተሞላችዋ ኢትዮጵያ እነ ንግሥት ሳባ አለዋ። እንኳን ናቡከደነጾርን ጠቢቡን ሰሎሞን አንበርክካ አሳምና በሴት እጅ ወደቀ፣ በሴት ተማረከ፣ በሴት ተዋረደ ከምባል እባክሽ አንቺ ጥበበኛ ሴት ሆይ ከኢትዮጵያ የበቀልሽው የተገኘሽው በሰላም ወደ ሀገሬ ሸኝኝ የተበያለው ያሰኘችው ኢትዮጵያ ነበረችና መድፈር አልቻለም። ሌላውን ተቆጣጥሮ በእግሩ ረግጦ እንደ ሰም አቅልጦ እንደ ገል ቀጥቅጦ ይገዛ ነበረ ናቡከደነጾር። ያኔ ግዛቴን ያስፋፉልኝ የጠበቁኝ ኃይል ሞገስ ግርማ የሆኑኝን አማልክት ሰርቼ ዓለሙን ሁሉ ማሰገድ አለብኝ ብሎ ቁመቱ 60 ሜትር የሚሆን ወደ ጎን ስፋቱ 6 ሜትር የሚያክል በወርቅ የተሰራ ምን አቆመ? ሐውልት አቆመ። የገቢረ ተአምራቶቻችን ሁሉ ምንጭና መገኛ የግርማ ሞገሶቻችን ሀገርን ረግጠን አስፋፍተን እንድንገዛ ኃይል የሆኑን እነኛ አማልክት ናቸውና ሰው ሁሉ ከላይ እስከ ታች ከቤተ መንግሥት እስከ ተራው ቤት ያለው ወጥቶ በአደባባይ የኔን አምላክ ማምለክ እኔ ያው የወደድኩትን መውደድ የሰገድኩለትን ልሰግድለት ይገባል ብሎ አዋጅ ነገረ። የንታ ድምፅ ሲሰማ፣ የነጋሪት ድምፅ ሲሰማ፣ የከበሮ ድምፅ ሲሰማ፣ የዝማሬ ድምፅ ሲሰማ ይሄንን ድምፅ የሰማ ሁሉ ወድቆ ሊሰግድለት ይገባል አለ። ያ ተሰራ። የማይሰግዱ 3 ዕንቁ ልጆች ብቻ ተገኙ። የዘመኑ ወጣቶች ምልክቶች፣ እግዚአብሔርን ያልካዱ ሀገር የሚመሩ በባቢሎን ላይ ስልጣን የነበራቸው የስልጣናችን ባለቤት እግዚአብሔር ነው። በምድራዊ ስልጣን አምላካችንን አንቀይርም። የአብርሃም የይስሐቅ የያዕቆብ ልጆች ነን።
እግዚአብሔር አለን በሰማይ ብለው እኛ ከእግዚአብሔር ውጪ ላንተ ምስል አንሰግድም አሉ። ንጉሥ ሰማ፣ ወደ ንጉሡ ቀረቡ። ምርጫ ቀረበላቸው። ከእጄ የሚያድናችሁ የሚያተርፋችሁ አንዳች ኃይል በምድር ላይ እንደሌለ ታውቁ የለ? ምን አጎደልኩባችሁ? ከባርነት መታችሁ አሰልጥኜ ስልጣኔን ባካፈልኳችሁ፣ አብረን እንግዛ ባልኳችሁ፣ ምን ነው ናቃችሁኝ? እኔ የምሰግድለት እኔ አምላኬ ብዬ የመረጥኩትን እንዴት ምርጫችሁ አላደረጋችሁም? እኛ አምላካችን በሰማይ አለ አንሰግድም። የማሰግዱ ከሆነ እሳት አቀጣጥዬ እሳት አንድጄ በእሳት ውስጥ ጥላችኋለሁኝ፣ ትቃጠላላችሁ፣ ምርጫ የላችሁም ማለት። አሳጥሬ ስነግራችሁ እኛን ላቆምከው ምስል አንሰግድም። ንጉሥ ሆይ ይሄንን በመናገራችን አንድ ወቅት ላይ ባለውለታ ነው። እውነት ነው፣ ውለታ ውሎላቸዋል። ጦሙ፣ ጸልዩ፣ ደምግባታቸው ያምር ዘንድ በቤተ መንግሥት እንዲቀለቡ በቤተ መንግሥት ልዩ እንክብካቤ እንዲደረግላቸው ቢጠሩ ለሹመት የተመረጡት ወይም ደግሞ ለተሻለ እድገት የታጩት ዛሬ ስልጠና ኮርስ ብለን እንደምንሰጠው ማለት ነው፣ ማብቂያ ስልጠና እንደምንለው በስልጠና ወቅት እነሱ በቤተ መንግሥት በቆሎ ይጾሙ ነበረ፣ ይጸልዩ ነበረ፣ እግዚአብሔርን ደጅ ይጠሩ ነበረ። አስተናጋጆቹ ከከሳችሁ፣ ከጠቆራችሁ፣ ከጠወለጋችሁ ንጉሥ ከፍ ብሎ አንገታችንን ዝቅ ብሎ ባታችንን ይመታናል፣ እባካቸው ቤተ መንግሥትን ምግብ ብሉ ጠጡ ይሏቸዋል። እነሱ ውበት በምግብ ብቻ መስሏቸዋል። ወገኖቼ ሃይማኖት እኮ ለካ በውበት ይገለጣል። ሃይማኖተኛ ሃይማኖቱ የውስጥነቱ ፊቱ ላይ ይታያል። አንዳንድ አባቶች ምን ይላሉ? ጥሩ ያነበበ ባነጋገሩ፣ ጥሩ የበላ በግንባሩ ላይ ይታያል ይባላል። አይደለም፣ እሱ ብቻ አይደለም። በበረሃ ያሉትን አባቶች ታውቋቸዋላችሁ? መናኞቹን ታውቋቸዋላችሁ? ፍጹማንን ታውቋቸዋላችሁ? ጣዕመ ዓለምን ንቀው በበረሃ የሚኖሩ ታውቋቸዋላችሁ? ወዛቸው ላይ የገጻቸው ምግብ የለ ምን የለ እግዚአብሔር ምግብ ሆኗቸው መጠጥ ሆኗቸው ውበት ሆኗቸው የሚኖሩ አባቶች ትናንትም አሉ፣ ዛሬም አሉ። በአዲስ አበባ ምድር ጎዳና እያደሩ ውርጩ ብርዱ እየተፈራረቀባቸው ፀሐዩ እያነደዳቸው እንደ ፀሐይ የሚያበሩ የሉም። የኔ ቢጤ ሁሉ የኔ ቢጤ እንዳይመስላችሁ ወገኖቼ። በኔ ቢጤ መካከል የተጠቀሙ ሰዎች አሉ። ሀገር የሚጠቅሙም አሉ፣ ወገን የሚጠቅሙም አሉ። ተደብቀው የሚኖሩ እዛም እዚህም አሉ። በዛን ሰዓት በቆሎና በውሃ ብቻ ጮማ ከሚቆርጡት ከበሉት ከጠጡት በላይ መልካቸው የአናንያ የአዛርያ የሚሳኤል ፊታቸው ያበራ ነበር። ንጉሡ ፊት ሲቀርቡ ማን ውበት ሆናቸው? ጾም ጸሎታቸው እግዚአብሔር የታመኑበት የተደገፉበት ተስፋ ያደረጉት እግዚአብሔር ውበት ሆናቸው ወገኖቼ። ስለዚህ አንዳንድ ኮስሞቲክስ የምናወጣ ለኮስሞቲክስ ወጪ የምናበዛ ሰዎች ካለን ቀነስ አድርገን ውዳሴ ማርያምን እየደገም ውበቴ አንተነ ጌጤ አንተነ የውስጥ ያፋዬ ውበት ግርማ ሞገሴ አንተነ ብላችሁ ያችን የጸለያችሁባትን እጃችሁ ላይ እንትፍንትፍ ብላችሁ እብስብስ ብላችሁ ሂዱ ወገኖቼ። ግድ የላችሁም። በጣም ነው የምታምሩት፣ በጣም ነው የምታሸበርቁት። አለበለዚያማ የፈረንጅ ኮስሞቲክስ እያየን እኮ ነው። ዝናብ ቢመጣ ሰው ናቸው እንስሳት ናቸው እስከ መባል የደረስንባቸው ጊዜያት የሉም እንዴ? ለእናንተ ተዋለው ይሄንን። ስለዚህ አንሰግድም አሉ። እሳቱ ነደደ፣ ተቀጣጠለ። ንጉሡ ተቆጣ፣ ናቡከደነጾር። በዚህ ሰዓት ሕዝብ አሕዛቡ ተሰለፈ ተአምር ለማየት። እነኚህ ሰዎች ቁርጠኛ ሆነዋል፣ በእግዚአብሔር ታምነዋል፣ እግዚአብሔር እጅ ሰጥተዋል። በዚህ ሰዓት ምን ሆነ? እጅ እግራችሁን አስራችሁ እጅ እግራቸው እየታሰረ ወደሚነደው እሳት ወደሚንቀለቀለው እሳት 7 እጅ እጥፍ አብዝታችሁ አንድዱ ብሎ ወደ እሳቱ አናንያ አዛርያ ሚሳኤልን ወረወራቸው። ከመቅጽበት ኦፋርያም ከሰማይ ከእግዚአብሔር የተላከው የታዘዘ
የሆነው ትውልዱን የሚታደግ ለልጆች የሚደርስ ለምዕመናን የሚደርስ ለክርስቲያን ተስፋ የሆነው ቅዱስ ገብርኤል እኩል ወደ እሳቱ አብሮ ገባ። ወገኖቼ ወደ እሳቱ አብሮ ገባ። ይነድ የነበረው እሳት፣ ይንቀለቀል የነበረው እሳት ቁር ሆነ፣ የጠዋት ቁር ሆነ። ያንን ሙቀቱን የሚያቃጥለውን ኃይል ነሳውና ወደ ቀዝቃዛ ለወጠው። ለሌሎቹ ነበልባሉ ይታያል፣ ለነሱ ግን ቀዝቃዛ ድንኳን መስሎ ይዘምሩ ነበረ። ምን እያሉ? ይትባረክ እግዚአብሔር አምላክ አብርሃም ይስሐቅ ወያዕቆብ፣ የአብርሃም የይስሐቅ የያዕቆብ አምላክ ይመስገን እያሉ ይዘምሩ ነበረ። ናቡከደነጾር በዚህ ሰዓት ምን አለ? አየ አማካሪዎቹን፣ እናንተ የላክነው የጣልናቸው 3 ወጣቶችን አልነበረም እንዴ? 4 ሰዎች ይታዩኛል፣ እየዘመሩ ነው፣ እያመሰገኑ ነው። ምን ታምር ነው? ምን ጉድ ነው? በሉኑ ወደ እሳቱ ጉድጓድ እንጠጋና ይሄን ታምር እንያለ። ማን ነው? ናቡከደነጾር። በዚህ ሰዓት ወደ እሳቱ ጉድጓድ አፋፍ ሲጠጋ 4ቱ ይዘምራሉ። ወራቡ ይመስል ገጹ ወልደ ባለሙያው ገጸ ወልደ ባለሙያው። 4ኛው የእግዚአብሔር ልጅን ይመስላል፣ ፊቱ የተለየ ነው፣ በብርሃን የተሞላ ነው አለ። በዚህ ሰዓት ነው ምን አለ? እናንተ የእግዚአብሔር የልዑሉ አገልጋዮች ሐናንያ፣ አዛርያ፣ ሚሳኤል ኑ ከእሳቱ ውጡ አለ። ማን ነው? ናቡከደነጾር። ወገኖቼ የአብርሃም የይስሐቅ የያዕቆብ አምላክ ብላችሁ የጠራችሁት አምላክ፣ ያላሳፈራችሁ አምላክ ከዚህ በኋላ አለ አምላኬ አምላካችሁ አምላኬ ነው። መልአኩን ልኮ አናንያ፣ አዛርያ፣ ሚሳኤልን ከእሳት ያዳናቸው የሰወራቸው ስሙ የተመሰገነ ይሁን ብሎ ምስጋናን ማውረድ ጀመረ። ማን ነው እሱ? ናቡከደነጾር። ወገኖቼ ማን አሰበው? ማን አለመው? ማን አቀደው? እንዴ ካመሰገናችሁማ አጥለቅልቁት። ግማሽ ምስጋና ስለሌለ ነው። አያችሁ፣ ምናልባት በመካከላችን ያሉ ሀገርን የሚመሩ ወገንን የሚመግቡ ወገንን የሚንከባከቡ በሕዝቡ ላይ ኖላዊ ሆነው የተሾሙ እረኛ ሆነው የተሾሙ ትዳር የሚመሩ ዓለምን የሚመሩ ጨካኞች ናቸው ያልናቸው፣ አይሰሙንም ያልናቸው፣ አይጠቅሙንም ያልናቸው፣ ጥያቄያችንን አይመልሱልንም ያልናቸው፣ ብዙ ጊዜ ተስፋ የቆረጥንባቸው ሰዎች፣ ተስፋ የቆረጥንባቸው የሀገር መሪዎች፣ የክልል መሪዎች፣ የዓለም መሪዎች፣ መንፈሳዊ ተቋማትን መሪዎች፣ ትዳር መሪዎች ማን ያውቃል? የናቡከደነጾር አምላክ እኮ ነው አምላካቸው። አንድ ቀን ናቡከደነጾርን የጎበኛ አምላክ መሪውን ይጎበኘውና ተዋት እንጂ ተዋት፣ ታልቅስ፣ ተዋት፣ ደሃ ናት፣ ሰው የላትም፣ በቤቷ እሳት በዝቶባታል፣ በትዳሯ እሳት በዝቶባታል፣ በመከራ የምትመላለስ ነች፣ ተዋት፣ ደካማዋን እናቴን ተውት፣ ደካማውን አባቴ ተውት፣ ወጣቱን ተውት፣ አገልጋዮቹን የሚል ማን ያውቃል? ከመካከላችን ይነሳ ይሆናል። ከመካከላቸው ይነሳ ይሆናል። እግዚአብሔር ታሪክ መቀየር ያውቅበታል። ወገኖቼ የተጨነቃችሁበት እሳት የሆነባችሁ መከራ የሆነባችሁ ዳገት የሆነባችሁን ሕይወት ሁሉ ፈጥኖ ደራሹን ቅዱስ ሚካኤልን ለአናንያ፣ ለአዛርያ፣ ለሚሳኤል እንደላከ ሁሉ ለሁላችንም ይላክልን። መልአኩ በቤታችን ይግባ፣ በትዳራችሁ ይግባ፣ በሕይወታችሁ ይግባ፣ በመውጣት መግባታችሁ ይግባ። ፈጥኖ ደርሶ የሞቀውን የነደደውን ሕይወታችሁን ያቀዝቅዝላችሁ። ወገኖቼ አምላከ ቅዱስ ገብርኤልን ተስፋ አድርጎ የመጣ ሁሉ በተስፋ ነው ወደ ቤቱ የሚመለሰው። በምንድን ነው የሚመለሰው? በተስፋ ነው። እኛ እንዲሁ አልተሰበሰብንም። ዘምረን ለመለያት ብቻ አይደለም። አባቶቻችን በደማቸው የመሰረቷት ሰማዕታቱ እየሞቱ እየታረዱ እንደ ሽንኩርት እየተቀረደዱ ያቆዩዋትን ያስፋፏትን ተዋህዶ እንዲሁ አይደለም የቆየችው፣ እንዲሁ አይደለም እኛ ላይ የደረሰችው። አያችሁ፣ ለካ ዋጋ የተከፈለበት እምነት ላይ ነው የቆምነው። እንዳናላግጥ፣ እንዳናሾፍ፣ ልብስ ብቻ እንዳንሆን ወገኖቼ
ዋጋ የተከፈለላት ተዋህዶ ዋጋ እንድትከፍሉላት ትፈልጋለች። ከእያንዳንዳችን ዋጋ ትፈልጋለች። በሌላ መልኩ በስብከት አይደለም፣ በረጅም ስብከት አይደለም፣ በዝምታ የምትስፋፋ በጾም በጸሎት የምትስፋፋ የምትጸፋ የምትጸና እምነት ላይ ነው ያለነው። አባቶቻችን ያስረከቡን እንዲህ አይነቶቹን ነው። ዛሬ ያለነው፣ ዛሬ የመጣነው፣ ዛሬ የቆምነው የአናንያ የአዛርያ የሚሳኤል ወኪሎች፣ አናንያ አዛርያ ሚሳኤልን የምትወክሉ ወጣቶች ግብራችን ጾም ጸሎት ነው። ግብራችን ታማኝነት ነው። ግብራችን ወደ ላይ ፈጣሪን ማምለክ ነው፣ ማክበር ነው፣ መግለጥ ነው። ወደ ጎን ከብሔር ብሔረሰቦች ጋር በፍቅር መኖር ነው ያለ ልዩነት። ያኔ ከሚነደው እሳት መትረፍ፣ መዳን፣ መሻገር አይደለም። የአፍሪካን እሳት የማጥፋት እድሉ እጃችን ላይ ነው ያለ። በተለይ የዘመኑ ወጣቶች አጠገባችሁ ያለው አባቶቻችሁን አያችሁ? ከዘራ ላይ አጎንብሰው መቆሚያ ላይ ተጣብቀው እየተንቀጠቀጡ የሚቆሙት አባቶች። የቆመችው እናቴ አንተን ወልዳ እኮ ነው። ውበቷን አንተ ላይ እኮ ነው የምታየው። ክብሯን አንተ ላይ እኮ ነው የምታየው። ሞገሷን አንተ ላይ እኮ ነው የምታየው። ቀና እንድታደርጋት ትፈልጋለች። ዋጋ የከፈለ አባባ በወጣቱ ቀና ማለት ይፈልጋል። እንኳን ለኢትዮጵያ አይደለም ለአፍሪካ ቀንድ ተስፋው ማን ነው? እምነት ያለው እኮ ነው። እግዚአብሔር በቤቱ ለምን እንደሚያሰለጥናችሁ፣ ለምን በዝማሬ እንደሚያሳድጋችሁ፣ ለምን በቃል ኪዳኑ ታቦት እንደሚጎበኛችሁ፣ ለምን በጸበሉ እንደሚፈውሳችሁ ታውቃላችሁ? የአፍሪካ ፈዋሾች ስለሆናችሁ ነው። ዓለም እየመሸባት ነው። ዓለም 11ኛው ሰዓት ላይ ነው ያለችው። ብቸኛዋ የቃል ኪዳን ታቦት ተሸክማ ደካሞች የሚመስሉ ጽኑዓን፣ ደካሞች የሚመስሉ ደካሞችን የሚያበረቱ የሚያነሱ ካህናት በቤተ መቅደሱ የሞሉ በቤተ መቅደሱ የነገሱ መላእክት እንኳን የማይነኩትን ስጋውና ደሙን የመንካት አይደለም ፈትቶ ቆርሶ በልቶ የማብላት ጸጋ እግዚአብሔር የሰጠው የቃል ኪዳኑን ታቦት ተሸክሞ ስለ ሕዝቡ መሐር ሕዝቤ ወተዘከር ኪዳነ ቤተ ክርስቲያን እያሉ የሚጸልዩት ዝም ብሎ አይደለም። ይሄ ለወጣት ዋጋ እየተከፈለ ያለ ነው። ለኢትዮጵያውያን የሚከፈል ዋጋ ነው። ለአፍሪካ የሚከፈል ዋጋ ነው። በየትኛውም ዓለም ላይ ይሄ ስርዓት የሕግ የለም። ቢረዝም ቢበዛ ተኩል ሰዓት ነው አገልግሎታቸው። 24 ሰዓት እግዚአብሔርን የምትገልጥ የምታገለግል የማትሰለች የማትደክም ቅድስቷ ቤተ ክርስቲያንና ልጆቿ ኢትዮጵያ። ስለዚህ ኢትዮጵያ እያላችሁ ስሟን ብቻ እየጠራችሁ መኖር የለባችሁ። አናንያ አዛርያ ሚሳኤል ነኝ በሉ። ጨካኞች የሆናችሁ ክፉዎች የሆናችሁ ልጆቻችሁ ላይ ቤተ ክርስቲያናችሁ ላይ ሀገራችሁ ላይ የጨከናችሁ ካላችሁ ከናቡከደነጾር ከኃይለኛው ተማሩ። ኃይለኝነቱ መች አዋጣው? ብርክክ አለ። የሚገርመው ነገር የናቡከደነጾር ወታደሮች አናንያ አዛርያ ሚሳኤል ወደ እሳት ጣሉ። ወደ እሳት የተወረወሩት ሳይሆኑ ወርዋሪዎቹ ይሞቱ ነበረ፣ ይቃጠሉ ነበረ። አያችሁ እግዚአብሔር ሥራ። ሟችን ታግሶ ገዳይን የሚገል ይገርመኛል። ስለዚህ ወገኖቼ ወደ አዲስ ኪዳን ስናመጣው እሳቱ የሲኦል ይላሉ አባቶቻችን፣ የገሃነመ እሳት። አናንያ አዛርያ ሚሳኤል ወደ እሳት የተጣሉት አዳምና የአዳም ዘር 5500 በስቃይ የነበሩ ኦፈራማው ወርዶ እነሱን ማዳናቸው እግዚአብሔር በሥጋ ማርያም መገለጡ ምሳሌ ነው ይላሉ። ኑ የእግዚአብሔር አገልጋዮቹ ኑ ውጡ፣ ከመከራ ኑ ውጡ፣ ወደ ደስታ ኑ ውጡ፣ ወደ አንድነት ኑ ውጡ፣ ወደ ዝማሬ ኑ ውጡ፣ አባቶችን ወደ ማክበር ኑ ውጡ፣ ኢትዮጵያን ወደ ማልማት ኑ ውጡ፣ ከዛም ቀንድ አፍሪካን ብሎም አፍሪካን ወደ ማልማት ኑ ውጡ ይበለን ከችግራችን እግዚአብሔር። ስብሐት ለእግዚአብሔር። እስኪ በድጋሚ በደንብ አምላካችን እግዚአብሔርን አመስግኑት።